ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ልናነሳ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ይነሳሉ። እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛም በፕሮግራማችን መጨረሻ መልሰን እናደርሰዋለን። ዛሬ ከአርሰናል ጋር፣ ከዩናይትድ ጋር፣ ከቼልሲ፣ ከሲቲ፣ ከሊቨርፑልን ጨምሮ ሌሎችም ትልልቅ የአውሮፓ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን እያነሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። መሐመድ ሰላህ በ2025-26 የውድድር ዘመን መጨረሻ ከአንፊልድ እንደሚለቅ መረጋገጡ የሚታወስ ሲሆን አሁን ደግሞ የክለቡ ካፕቴን ቨርጂል ቫን ዳይክ መልቀቅን በቁም ነገር እያሰበበት መሆኑ መሰማቱ በደጋፊው ዘንድ ከፍተኛ ድንጋጤን ፈጥሯል። ሳላህ እየለቀቀ ነው። አንድሬ ሮበርትሰንም እንዲሁ ክለቡን እንደሚለቅ ይፋ ተደርጓል። ሌላኛው የሊቨርፑል ምልክት የሆነው አሊሰን ቤከርም በክረምቱ መልቀቁ እንግዲህ ስሙ በስፋት እየተነሳ ይገኛል። በተለይ ከዩቬንቱስ ጋር አሁን ደግሞ በአንፊልድ ድንቅ ጊዜያትን ያሳለፈው ካፕቴኑ ቨርጂል ቫን ዳይክም ሊለቅ የሚችልበት ግምት እንዳለ እየተነገረ ነው። ቨርጂል ቫን ዳይክ በሊቨርፑል ስላለው የወደፊት ቆይታ እያሰበ ነው። የቱርኩ ፎቶ ማክ የተባለ የመረጃ ምንጭ እንደዘገበው ከሆነ ይህ ሆላንዳዊ ግዙፍ ተከላካይ የወደፊት ቆይታውን እየገመገመ ይገኛል። ይህም ለሊቨርፑሎች የቻምፒየንስ ሊግና የፕሪሚየር ሊግ ክብርን ያስመዘገበው ታሪካዊው የቡድኑ መሀል ተከላካይ ሙሉ በሙሉ እንዲፈርስም ሊያደርገው እንደሚችል ነው በርካቶች የሚያምኑት። በዚህ ክረምት 35 ዓመቱን የሚደፍነው ይሄ የ34 ዓመት ተከላካይ ባለፈው ሚያዝያ ወር እስከ 2027 የሚያቆይ የኮንትራት ማራዘሚያን ፈርሞ ነበር። ይሁን እንጂ በክለቡ ስፖርታዊ አመራሮች እየተከናወነ ያለው ሰፊ መዋቅራዊ ለውጥ ካፕቴኑን በአርነ ስሎት የረጅም ጊዜ እቅድ ውስጥ ስላለው ቦታ ጥያቄዎች እንዲነሳ እንዳደረገው የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ክለቡ በአሁኑ ወቅት የኢብራሂማ ኮናቴን ውልም ለማደስ በንቃት እየሰራ ሲሆን እንደ ጀረሚ ዣኮና ጂኦቫኒ ሊዮኔ ባሉ ወጣት ተከላካዮች ላይ ከፍተኛ ኢንቨስትመንቶችን አድርጓል። በተጨማሪም የሊቨርፑል ስካውቶችም እንደ አሌዛንድሮ ባስቶኒ፣ ኒኮ ሽሎተርቤክ ያሉ የአውሮፓ ታዋቂ ተከላካዮችን በቅርብ እየተከታተሉ መሆኑ ክለቡ ከቨርጂል ቫን ዳይክ በኋላ ስላለው ጊዜ ዝግጅቱን ማፋጠኑን የሚያሳይ ነው። ይህንን የክለቡ አቅጣጫ የተረዳው ቫን ዳይክ አሁን ላይ ከክለቡ በክብር መሰናበት የተሻለው መንገድ እንደሆነ ሊሰማው ይችላል። ቫን ዳይክ በዚህ የውድድር ዘመን በሊቨርፑል የመከላከል መስመር ላይ የማይተካ ሚና ነበረው። በ35 የፕሪሚየር ሊግ ጨዋታዎች ላይም በቋሚነት ተሰልፎ ከ3150 ደቂቃዎች በላይ ተጫውቷል። 4 ጎሎችንም አስቆጥሯል። ምንም እንኳን የክለቡ ውጤት ደካማ ቢሆንም የሱ የመሪነት ብቃት ግን ሲያስደንቅ ቆይቷል። ቨርጂል ቫን ዳይክ ስለ ክለብ የወደፊት ቆይታ የመጨረሻ ውሳኔ ከመስጠቱ በፊት ትኩረቱን በሰሜን አሜሪካ በሚካሄደው የ2026 ዓለም ዋንጫ ላይ የኔዘርላንድ ብሔራዊ ቡድንን በመሪነት በመምራት ላይ ያደርጋል። ለአንፊልድ ደጋፊዎች የ2026 ክረምት ስሜታዊና የቡድኑ መሰረትን ዳግም የሚጣልበት ወቅት እንደሚሆን ይጠብቃሉ። አርነ ስሎትም ሆነ በወቅቱ ክለቡን የሚመራው አሰልጣኝ አዳዲስ ተጫዋቾችን በማስፈረምና የቡድኑን ስብስብ መልሶ በመገንባት ረገድም እጅግ ስራ የሚበዛበት የዝውውር መስኮትም እንደሚጠብቃቸው ነው በርካቶች የሚያምኑት። የሪያል ማድሪዱ ኮከብ ኬሊያን ኤምባፔ አስቸጋሪ ጊዜን እያሳለፈ ባለበት በዚህ ሰዓት በተለይ ለእረፍት ደግሞ ከተለያዩ ነገሮች ጋር መታየቱ ትችትን እንዳሰነዘረበት የሚታወሰው ኬሊያን ኤምባፔ ሪያል ማድሪድን እንዲለቅም የሚጠይቅ የፊርማ ማሰባሰቢያ አቤቱታም በአሁኑ ወቅት አስገራሚ ወደሆነ ቁጥሮች ጭምር እየደረሰ እንዳለ ይታወቃል። የስካይ ስፖርቱ ጋዜጠኛ ኬቪህ እንደተናገረው ከሆነ ምን እንደተከሰተ እንዳለ ማብራሪያ ሰጥቷል። ጋዜጠኛው እንደገለጸው ከሆነ ኤምባፔ ከደረሰበት ጉዳት በማገገም ላይ ያለ ይህንን የእረፍት ጊዜ እንዲወስድም ከክለቡ ፍቃድ ተሰጥቶት ነበር። ይሁን እንጂ የሪያል ማድሪድ የውድድር ዘመን በአጠቃላይ ተስፋ አስቆራጭ በመሆኑ ይህ እርምጃ በብዙ ደጋፊዎች ዘንድ በጥሩ አልታየም። ሪያል ማድሪድ ከቻምፒየንስ ሊግ የወጣ ሲሆን የዘንድሮን የውድድር ዘመን ያለ ዋንጫ ማጠናቀቁንም አረጋግጧል። የከተማ ተቀናቃኙ ባርሴሎና እንዲሁ ደግሞ ላሊጋውን ትላንትና ራሱን ሪያል ማድሪድን አሸንፎ ማረጋገጡ
ይታወሳል። ኤምባፔ እንኳን በግሉም በሎስ ብላንኮቹ ድንቅ ብቃት እያሳየ ቢሆንም ለቡድኑ ውድቀት ግን እንደ ሰለባ እየተደረገ ይታያል። ይሁን እንጂ እንደ መረጃዎች ከሆነ የ31 ሚሊዮን ፊርማ ቤቱታ ምን ያክል በቁም ነገር ሊታይ እንደሚችል ጥያቄን አስነስቷል። የስፔን አጠቃላይ ሕዝብ ቁጥር 50 ሚሊዮን ገደማ መሆኑን ስንመለከት 31 ሚሊዮን ሰዎች በአጭር ጊዜ ውስጥም ይህንን ፊርማ ማለት አጠራጣሪ ያደርገዋል። ኤምባፔ በብቃቱ ላይ ብቃቱ ባለበት ቀንም በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ቢሆንም አልፎ አልፎ በሚያሳየው ባህሪና የሙያ ስነ ምግባር ግን ጥያቄዎች ስለሚነሱበት የደጋፊዎች ስሜት ለሁለት ሊከፈል ችሏል። ይሄ ፈረንሳዊ ኮከብ ባለፈው የውድድር ዘመን ከፓሪስ ሰን ዠርሜን በነጻ ዝውውር ማድሪድን ከተቀላቀለ በኋላ በቤርናቢው በቆየባቸው 100 ጨዋታዎች 85 ያክል ጎሎችን ማስቆጠር መቻሉን ግን የምናስታውሰው ጉዳይ ነው። የቦርንመዙ አሰልጣኝ አንዶኒ ኢራኦላ ኦሊቨር ግላስነርን በመተካት ክሪስታል ፓላስን ለመረከብ መቃረባቸውን ከስፔን የወጡ የመረጃ ምንጮች እየጠቆሙ ነው። እንደ ቀድሞ መረጃዎች ከሆነ አንዶኒ ኢራኦላ ለቼልሲና ማንቸስተር ዩናይትድ ዋነኛ ኢላማ እንደነበሩ የሚታወቅ ሲሆን ከዚህ ቀደምም ከክሪስታል ፓላስ የቀረበላቸውን ጥያቄ ውድቅ ማድረጋቸው ተነግሮ ነበር። ይሁን እንጂ ኤል ቼሬንጊቶ አሁን ባወጣው ዘገባ መሰረት አንዶኒ ኢራኦላ በዚህ ክረምትም ቦርንመዝን ሊለቁና የግላስነር ኮንትራት ሲያበቃ ወደ ሴልኸርስት ፓርክ ለመጓዝም ተቃርቧል። ይህ መረጃ ትክክል ሆኖ ከተገኘም ለክሪስታል ፓላስ እጅግ ድንቅ ሹመት እንደሚሆን ይታመናል። ሆኖም ጉዳዩን እንደተረጋገጠ ስምምነት ለመውሰድ እንደ ፋብሪዚዮ ሮማኖና ዳቪድ ኦርነስቲን ካሉ ታማኝ ምንጮች በተጨማሪም መረጃዎችን መጠበቅ አስፈላጊ ይሆናል። አንዶኒ ኢራኦላ በቦርንመዝ ካሳዩት ስኬት በኋላ ተፈላጊነታቸው ጨምሯል። ኢራኦላ በቦርንመዝ ቤትም እጅግ የሚደነቅ ስራን የሰሩ ሲሆን እንደ ማንቸስተር ዩናይትድ እና ቼልሲ ባሉ ትልልቅ ክለቦችም መፈለጋቸው የሚጠበቅ ነው። ለክሪስታል ፓላስ ክብር ቢኖርም አንዶኒ ኢራኦላ ቀጣይ ከክለባቸው ጋር በሚመርጡበት ወቅትም ከፓላስም ከፍ ያለ ደረጃ ያላቸው ክለቦችን ማየት እንደሚችሉም ይገመታል። ይሄ የ43 ዓመት አሰልጣኝም በአሁኑ ወቅት ቦርንመዝ በፕሪሚየር ሊጉ 6ኛ ደረጃ ላይ እንዲቀመጥ ያደረጉ ሲሆን በዚህ ደረጃ ደግሞ የቻምፒየንስ ሊግ ተሳትፎን የማግኘት እድላቸው ገና አልተዘጋም። ቼሪዎቹ አስተን ቪላን በ6 ነጥቦች ዝቅ ብለው የሚገኙ ቢሆንም የኡናይ ኤምሪ ቡድን በአውሮፓ ሊግን የማሸነፍም ከሆነ የእንግሊዝ ክለቦች በሚሰጠው ተጨማሪ ቦታ ላይም የማለፍ እድል ሊኖራቸው እንደሚችል በርካቶች ይገምታሉ። በአንጻሩ ክሪስታል ፓላስ ባለፈው የውድድር ዘመን ማንቸስተር ሲቲን በማሸነፍ የመጀመሪያውን የኤፍኤ ካፕ ዋንጫንም ቢያነሳ ዘንድሮ ግን ያንን ስኬት ማስቀጠል ተስኖት በ15ኛ ደረጃ ላይ ተቀምጧል። ፓላስ ጥሩ ክለብ መሆኑንና በለንደን የመኖር ፍላጎት ቀላል ባይሆንም ኢራኦላ በቦርንመዝ ኮንትራታቸውን ካጠናቀቁ በኋላ ሙያዊ ሕይወታቸውን ወደ ላቀ ደረጃም ለማድረስም እንደሚፈልጉም ይጠበቃል ተብሎ ነው የሚታሰበው። ሊቨርፑል በዚህ ክረምት የመሃል ሜዳውን ለማጠናከር አማራጮችን እያየ ሲሆን አንዱ ስም ደግሞ በ80 ሚሊዮን ፓውንድ የተገመተው የብራይተኑ ካርሎስ ባሌባ መሆኑ ተነግሯል። ይህ የ22 ዓመት ተጫዋች በፕሪሚየር ሊጉ ከፍተኛ ተሰጥኦ እንዳለው ያሳየ ሲሆን የመጠየቂያ ዋጋውን ፈታኝ ሊሆን ቢችልም ሊቨርፑል ሁኔታውን እንዲከታተል አድርጎታል። ቲም ቶክ እንደዘገበው ከሆነ ከባሌባ በተጨማሪ እንደ አደም ዋርተን ያሉ ተጫዋቾችም በሊቨርፑል የዝውውር ዝርዝር ውስጥም እንዲሁ ተካተዋል። ባሌባ ባለፈው የውድድር ዘመን በብራይተን ቤት እጅግ አስደናቂ ብቃትን ማሳየቱን ተከትሎ ማንቸስተር ዩናይትድ ፍላጎት አሳይቶበት የነበረ ሲሆን አሁንም ከካሜሮናዊው ኢንተርናሽናል ጋር ስማቸው እየተነሱ ከሚገኙ ቡድኖች መካከል አንደኛው ነው ማንቸስተር ዩናይትዶች። በመሆኑም እንግዲህ ስማቸው እየተነሳ ይገኛል። ይሁን እንጂ ባሌባ በዚህ የውድድር ዘመን ብቃቱ መጠነኛ መቀነሶች የታየበት በመሆኑ ብራይተን ዋጋውን እንዲቀንስ ሊገደድ ይችላል ተብሎ ነው የሚታመነው። ካርሎስ ባሌባ ከማንቸስተር ዩናይትድ ጋር ስሙ መያያዝ ከጀመረበት ወቅት የክለቡ ታሪካዊ ሰው ሪዮ ፈርዲናንድ ዝውውሩን ደግፎት ነበር። ሪዮ ፈርዲናንድ በአንድ ዓመት በፊትም በሰጠው አስተያየትም ባሌባ ለዩናይትድም መሃል ሜዳ ፍጹም ምርጫ እንደሆነ ሲገልጽ እንዲህ ብሎ ነበር። እኔ በሆን ኖሮ ገንዘቤን በባሌባ ላይ አፈስ ነበር። እሱ ጉልበት፣ ፍጥነትና የታክቲክ ግንዛቤ አለው። መሃል ሜዳውን ለመቆጣጠር የሚያስፈልጉን ነገሮች ሁሉ ያሟላ ተጫዋች ነው ብሎለታል። ባሌባ በትክክል ዩናይትድ የሚፈልገው አይነት ተጫዋች ነው። ሁሉንም ማድረግ የሚችል ቦክስ ቱ ቦክስ ተጫዋች ነው። በፕሪሚየር ሊጉ ልምድ ያለው ከመሆኑም በላይ ለሌሎች አማካኞችም በማጥቃት ደረጃ ላይ ብቻ እንዲያተኩሩ እድል ይፈጥርላቸዋል። በቡድኑ ላይ ትልቅ ተጽዕኖችንም ይኖረዋል ተብሎ ይታሰባል። ሊቨርፑል ባለፈው ክረምትም ከፍተኛ ገንዘቦችን ቢያወጣም እንደ አሌክዛንደር ኢሳክ፣ ፍሎሪያን ቬርትስ እና ጀረሚ ፍሪምፖንግ ያሉ ተጫዋቾች በጠበቁት ልክም ሳይሆኑ መቅራታቸው
የሚታወቅ ነው። የመርሲሳይዱ ክለብ መሰል ስህተቶችን ደግሞ ላለመስራትም ስለሚጠነቀቅ እንደ ባሌባ ላለ ውድ ተጫዋችም ከፍተኛ ገንዘብ ማውጣቱ ደግሞ ጥያቄ የሚፈልግ ጉዳይ ይሆናል። ባሌባ ወደፊት ድንቅ ተጫዋች የመሆን እድል ቢኖረው ለአሁኑ ግን የአንድ የውድድር ዘመን ኮከብ ወይም ዋን ሲዝን ወንደር የመሆን አዝማሚያ እያሳየ በመሆኑ ከሱ የተሻለ ዋጋ ሊገኙ የሚችሉ ሌሎች አማራጮች ሊኖሩ እንደሚችሉ ነው ግምቶች የወጡት። የሪያል ማድሪድ ተጫዋቾች የሆኑት ፌዴሪኮ ቫልቬርዴ እና ኦሪዮል ሹዋሜኒ በክለቡ መልበሻ ክፍል ውስጥ በፈጠሩት ከፍተኛ ግጭት ምክንያት ዩራጓዊው ተጫዋች ተጎድቶ ሆስፒታል መግባቱም የሚታወስ ጉዳይ ነው። ቫልቬርዴ ከቡድን አጋሩ ጋር ከሹዋሜኒ ጋር በነበረው አካላዊ ትግል ወቅት ነው ጠረጴዛ ገጭቶት በጭንቅላቱ ላይ መሰንጠቅ እንደገጠመው የሚታወሰው። በትናንትናው የኤል ክላሲኮ ጨዋታ ላይም እንዳይኖር ካደረጉት ምክንያቶች መካከል አንደኛው እንደሆነ ይነገራል። በተለይ ክሩዚያል ዲፖርቲቮ የተባለው የመረጃ ምንጭም ይፋ እንዳደረገው ከሆነ በሪያል ማድሪድ መልበሻ ክፍል ውስጥ አሁን ላይ የተፈጠሩት ያሉት ነገሮች የክለቡን ነገር እጅግ በጣም አስጊ ደረጃ ላይ አድርሰውታል ሲልም ነው የሚናገረው። በተለይ ቫልቬርዴ እና ኦሪዮል ሹዋሜኒ መካከል የተከሰተው ጠብም እጅግ አስቸጋሪ አድርጎታል ሲል ይናገራል። ሪያል ማድሪድ ደካማ የውድድር ዘመንን እያሳለፈ ባለበትና ከተቀናቃኙ ባርሴሎና ጋር እንዲሁ በጣም በትልቅ ልዩነቶች ውስጥ በሚገኙበት በዚህ ሰዓት እንደዚህ አይነት የዲሲፕሊን ጉድለቶች ደግሞ ቡድን ውስጥ መከሰቱ ክለቡን ይበልጥ ቀውስ ውስጥ እንደከተተው ይነገራል። ስለ ጉዳዩ አስተያየታቸውን የሰጡት የስፔን እግር ኳስ ኤክስፐርት የሆኑት ሩይዲር ባርሎ እንደገለጹት ከሆነ ይህ ግጭት በአሁኑ ወቅት በማድሪድ መልበሻ ክፍል ውስጥ ያለውን የእሳተ ገሞራ አይነት ውጥረትን የሚያሳይ ነው ሲልም ጭምር እንዲሁ ተናግሯል። ረቡዕ ዕለት በነበረው ጠብ ምክንያት ቫልቬርዴ የሹዋሜኒን እጅ አልጨብጥም ማለቱ በልምምድ ወቅትም ወደ ከባድ ትንቅንቅ አምርቷል። በአጠቃላይ 6 የሚደርሱ ተጫዋቾች ከጊዜያዊ አሰልጣኙ አልቫሮ አርቤሎዋ ጋር ንግግር አቆመዋል። ዳኒ ሰባዮስ፣ ራኡል አሴንሲዮ እና ዳኒ ካርቫሃል ከአርቤሎዋ ጋር የተጋጩ ሌሎች ተጫዋቾች እንደሆኑ የሚታወቅ ጉዳይ ነው። ሻቪ አሎንዞ ክለቡን ከለቀቀ በኋላ አልቫሮ አርቤሎዋ ክለቡን ማረጋጋት አልቻለም። በመሆኑም በዚህ ክረምትም ክለቡን ጠንካራ የዲሲፕሊን እርምጃ የሚወስድ አሰልጣኝ ሳያስፈርገው አልቀረም። ጆዜ ሞሪኒዮ ዋነኛው ናቸው። ክለቡን ወደ ስርዓት ለመመለስም እንደ ጆዜ ሞሪኒዮ ያለ ጥብቅ አሰልጣኝን ሊፈልግ ይችላል ተብሎ በርካቶች ግምቶቻቸውን እየሰጡ ነው። ሪያል ማድሪድ ከቻምፒየንስ ሊግ ቀድሞ መውጣቱና ዘንድሮ ያለ ዋንጫ መቅረቱ የቀጣዩ አሰልጣኝ ሹመት ለክለቡ ሕልውና ወሳኝ ይሆናል ተብሎ ነው የሚጠበቀው። ቶትናም ሆትስፐርስ የውድድር ዘመኑ ሲጠናቀቅ ቤንጃሚን ኒግሬንን ከሴልቲክ ለማስፈረም ፍላጎት እንዳላቸው ተነግሯል። ይህ የ24 ዓመት የክንፍ ተጫዋች በዚህ የውድድር ዘመን 20 ጎሎችን በማስቆጠርና 8 አሲስቶችን በማድረግም እጅግ አስደናቂ ብቃትን እያሳየ ነው የሚገኘው። በቅርቡ በስኮትላንዱ ክለብ የዓመቱ ምርጥ ተጫዋች ተብሎ የተመረጠ ሲሆን ለሰሜን ለንደኑ ክለብም ጠቃሚ ግኝት ሊሆን እንደሚችል ይታመናል። ኔግሬን በማጥቃት መስመር ላይ አማካኝነት ወይም የክንፍ አጥቂነቱ በመሰለፍም ለቡድኑ ተጨማሪ ጎሎችንና ፈጠራንም ሊጨምር ይችላል። ለቶተናም የሚጫወትበት እድል ለኔግሬን አስደሳች ሊሆን ይችላል። ይህም በሙያዊ ሕይወቱ አንድ እርምጃ ወደፊት የሚራመድበትና ራሱን በፕሪሚየር ሊጉ የሚፈትንበት አጋጣሚንም ይፈጥርለታል። ቲም ቶክ እንደዘገበው ከሆነ ቶተናም ይህንን ተጫዋች ለማስፈረም ከአስተን ቪላ ጋርም ብርቱ ፉክክር ይጠብቀዋል ተብሎ ነው የሚታሰበው። ተጫዋቹ እስከ 2029 ድረስም የሚቆይ ኮንትራት ያለው በመሆኑ ሴልቲክ በውድድር ዓመቱ ጠንካራ አቋምን እንዲይዝም ይረዳዋል። ክለቡ ለተጫዋቹ ከፍተኛ ዋጋ እንደሚጠይቅ ይጠበቃል። እንደ ኔግሬንም ከሴልቲክ ሊለቅ እንደሚችል ስሙ እየተነሳ እንደሆነ ይታወቃል። ስኮትላንዳዊው ክለብም ለሁለቱ ተጫዋቾች ሽያጭ ከ50 ሚሊዮን ፓውንድ በላይ ለማግኘትም እቅድ አላቸው። ቶተናም ዝውውሩን ለመፈጸም የሚያስችል የፋይናንስ አቅም እንዳለው ባይካደም በመጀመሪያ የፕሪሚየር ሊግ መቆየቱ ጉዳይ ግን ማረጋገጥ ይኖርበታል። ክለቡ ወደ ታችኛው ሊግ የሚወርድ ከሆነ ጥራት ያላቸው ተጫዋቾችን የመሳብ እድሉ አነስተኛ ይሆናል። በሌላ በኩል አስተን ቪላ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ለማረጋገጥ እየተቃረበ በመሆኑ ለዚህ የ24 ዓመት የሴልቲክ ኮከብ ማራኪ መዳረሻ ሊሆን ይችላል። ቪላዎች በመስመር በኩልም ጎል የሚፈጥሩና የሚያስቆጥሩ ተጫዋቾችን ስለሚፈልጉ ኔግሬን ለነሱ ተስማሚ ምርጫ ነው። ተጫዋቹ በአሁኑ ወቅት በብቃቱ ማማ ላይ የሚገኝ በመሆኑ ወደ እንግሊዝ ቢመጣ ወዲያውኑ ውጤታማ ይሆናል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ሪያል ማድሪድ በልምምድ ወቅት በፈጠሩት ግጭት ምክንያት ፌዴሪኮ ቫልቬርዴን እና ኦሪዮል ሹዋሜኒ ወይም ከሁለት አንዱን ለመሸጥ ሊገደድ እንደሚችል እየተነገረ ነው። እንደ አሁኑ የመረጃ ምንጭ ዘገባ ከሆነ ክለቡ ወዲያውኑ የሚወስደውን እርምጃ ተጫዋቾቹን ከቡድኑ ማገድ ቢሆንም እንደ ዲያሪዮ አስ ዘገባ ከሆነ ግን የሁለቱ ተጫዋቾች ወደፊት ቆይታ በዚህ ክረምት አጠራጣሪ ሆኗል።
አስገራሚ ነገሮች እየተሰሙ ይገኛሉ። ቹዋሜኒ በማንቸስተር ዩናይትድ እና በሊቨርፑል አይን ውስጥም የገባ ተጫዋች ነው። ፈረንሳዊው አማካይ በብቃቱ ቀንም በቁንጮ ተጫዋችነቱ የሚታወቅ ወይም በጣም ጥሩ የሚባል ተጫዋች እንደሆነ ቢታወቅም አሁን ላይ ግን የታየበት የዲሲፕሊን ጉድለት ግን ፈላጊ ክለቦችን ዳግም እንዲያስቡ ሊያደርጋቸው እንደሚችል ነው የተነገረው። ኦሪዮል ሹዋሜኒም ፌዴሪኮ ቫልቬርዴን ለምን እንዳቆሰለውም በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። የተለያዩ መረጃዎችም ይፋ ተደርገዋል። በዚህ የተለየ ክስተት በተፈጠረው ጠብ በኋላ ቹዋሜኒ ቫልቬርዴ የቹዋሜኒን ነገርም እንዲሁ ከዚህ በኋላ ምናልባት ሁለቱንም ተጫዋቾች በአንድ ቡድን ውስጥ ማቆየት ሪስክ ሊኖረው እንደሚችል ሪያል ማድሪዶች ያስባሉ ተብሎ ነው የሚታሰበው። ስለዚህም በክረምቱ የተጫዋቾች የዝውውር መስኮት ከሁለት አንዳቸውን መልቀቅ እጅግ በጣም አስፈላጊ ይሆናል ተብሎ እንደሚታሰብ ነው መረጃዎች የወጡት። ዩናይትድ በዚህ ክረምት መሀል ሜዳውን ለማጠናከር ስለሚፈልግ የቹዋሜኒ ፍላጎትን ትርጉም ያለው ነው። ይሄ የ26 ዓመት ተጫዋች በአውሮፓ ካሉ ምርጥ የተከላካይ አማካዮች አንዱ ሲሆን በዚህ ክረምትም ኮንትራቱ አልቆ የሚለቀውን ካሴሜሮን ለመተካትም ፍጹም ምርጫ ሊሆን ይችላል። ሊቨርፑል በበኩሉ ተስፋ አስቆራጭ የውድድር ዘመንን እያሳለፈ ያለበት የውድድር ዓመት ላይ በመሀል ሜዳው ላይ ለውጥን ይፈልጋሉ። ቹዋሜኒ ከራያ ግራቨንበርች የተሻለ አማራጭ ሊሆን ይችላል። ፈረንሳዊው ያለው አካላዊ ጥንካሬና ከፍተኛ የመሮጥ አቅም በዚህ የውድድር ዘመን ጎሎችን ሲያስተናግድ ለቆየውና እድሜው እየገፋ ለመጣው ቨርጂል ቫን ዳይክም ለሚገኝበት የመከላከል መስመርም ትልቅ ጋሻ ሊሆን እንደሚችል ነው በርካቶች የሚገምቱት። ሊቨርፑልና ቶትንሃም ሆትስፐርስ የውድድር ዘመኑ ሲጠናቀቅ የዩቬንቱሱን ተከላካይ አንድሪያ ካምቢያሶን ለማስፈረም ፍላጎት እንዳላቸው ተነግሯል። ይሄ የ26 ዓመት ተጫዋች በጣሊያን ካሉ ምርጥ የግራ መስመር ተከላካዮች አንዱ ሲሆን በዚህ የውድድር ዘመን 7 ጎሎችን በማስቆጠርና አመቻችቶ በማለፍም ድንቅ ብቃቱን አሳይቷል። ካምቢያሶ ከአርሰናል ጋርም ስሙ ተያይዞ መቆየቱ የሚታወቅ ነው። ቱቶ ዩቬ ባወጣው ዘገባ መሰረትም ሁለቱ የእንግሊዝ ክለቦች ተጫዋቹን ለማስፈረም ያላቸው ፍላጎትን በቅርቡ የገለጹ ሲሆን ዝውውሩም ወደ 50 ሚሊዮን ዩሮ ገደማ ሊጠይቅ ይችላል። ይሁን እንጂ ዩቬንቱስ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ማረጋገጥ ካልቻለ ግን ይሄ ዋጋ ሊቀንስ እንደሚችል ነው የሚጠበቀው። ሊቨርፑል በዚህ ጣሊያናዊ ኢንተርናሽናል ላይ አይኑን ማሳረፉ አያስገርምም። አንድሬው ሮበርትሰን በውድድር ዘመኑ መጨረሻ ክለቡን እንደሚለቅ የታወቀ ሲሆን እሱን በአግባቡ የሚተካ ተጫዋችም ያስፈልጋል። ሚሎሽ ኪርኬዥም ባለፉት ወራት ጥሩ ብቃትን ቢያሳይም በቀጣዩ የውድድር ዘመን በየጨዋታው በሃንጋሪው ተጫዋች ላይ ብቻ መተማመን አስቸጋሪ ሊሆን ይችላል። በመሆኑም ካምቢያሶ ለግራ ተከላካይ ክፍሉ ጥራት ያለው ተጨማሪ አቅም ይሆናል። በቶተናም በኩል ካምቢያሶ ከደስቲን ኡዶጊ የተሻለ አማራጭም ወይም አፕግሬድም ሊሆን እንደሚችል ይታመናል። ደስቲን ኡዶጊ በሰሜን ለንደኑ ክለብ የሚጠበቀውን ያክል ብቃትን ማሳየት ባለመቻሉም ክለቡ የሀገሩን ልጅ በሱ ምትክም ለማምጣት ሊሞክር ይችላል። ይሁን እንጂ ይህ የ26 ዓመት ተጫዋች ለመሳብም ስፐርስ በመጀመሪያ የፕሪሚየር ሊግ የመቆየቱን ጉዳይ ማረጋገጥ ይኖርበታል። ካምቢያሶ በሚቀጥለው የውድድር ዘመን በሁለተኛው ዲቪዚየን ወይም ሻምፒዮንሺፕ የመጫወት ፍላጎትም አይኖረውም። ለአንድ የግራ መስመር ተከላካይ የተጠየቀው ዋጋ ከፍተኛ በመሆኑ ሊቨርፑል ወይም ቶተንሃም ያንን ገንዘብ ለመክፈል መወሰናቸው ወደፊት የሚታይ ነው የሚሆነው። በክረምቱ ማድረግ ስለሚገባቸው 50 ሚሊዮን ዩሮ አንድ ተከላካይ ብቻ ማውጣቱ ፈታኝ ሊሆንባቸው እንደሚችል ነው የተነገረው። ሊቨርፑል በመሃል ሜዳው ላይ ተጨማሪ አካላዊ ጥንካሬና የመከላከል ሽፋንን ለመጨመር በሚያደርገው ጥረት የሌንሱን ኮከብ ማማዱ ሳንጌሬን እንደ ዋነኛ ኢላማ መለየቱ የሚያሳዩ መረጃዎች ደግሞ እየወጡ ነው። ቲም ቶክ እንደዘገበው ከሆነ ሊቨርፑሎች ይህንን ተጫዋች በስፋት እንዲሁ ስካውት ሲያደርጉት የቆዩ ሲሆን በክረምቱ የዝውውር መስኮትም ጥያቄዎችን ሊያቀርቡ ይችላሉ። ማንቸስተር ዩናይትድ፣ ቼልሲና ስፐርስም ከተጫዋቹ ጋር ስማቸው የተያዙ ናቸው። ሳንጌሬ በመሃል ሜዳ ላይ አካላዊ ጥንካሬንና ብርታትን የሚጨምር ተጫዋች ነው። የእሱ መምጣት ሮያ ግራቨንበርችን ይበልጥ ነጻነት አግኝቶ እንዲጫወትም እድል ይፈጥርለታል። ሆላንዳዊው ኢንተርናሽናል እስካሁን በተከላካይ አማካኝነት እንዲሰለፍ ቢገደድም ይበልጥ ነጻነት በሚያገኝበት የመሃል ሜዳ ክፍል ላይ ውጤታማነቱ ግን የላቀ ነው። ሳንጌሬ በዚህ ውድድር ዘመን በፍሬንች ሊግ ዋን ውስጥም ከማንኛውም ተጫዋች በላይ ኳስን ነጥቆ በመውሰድ 194 ጊዜ አንደኛ ደረጃ ላይ ተቀምጧል። በተጨማሪም በመሬት ላይ የሚደረጉ ትንቅንቆችን በማሸነፍም አንደኛ ነው። በተቃራኒ ቡድን ክልል ውስጥም ኳስን ነጥቆ በመውሰድም አንደኛ ደረጃ ላይ ተቀምጧል። ኳስን በማቋረጥና ተጫዋቾችን በመከታተልም ወይም ታክል በማድረግም ጭምር ሁለተኛ ደረጃ ላይ የተቀመጠ ነው። በየ90 ደቂቃው እየተሳካ ድሪብልን በማድረግ ሁለተኛ ደረጃ ላይ ፍሬንች ሊጓን ተቀምጧል። ይህንን ወጣት አማካይ ወደ ሊቨርፑል እንዲመጣ ማሳመን አስቸጋሪም አይሆንም ተብሎ ነው የሚታሰበው። ይህም ደግሞ ለሳንጌሬ ሙያዊ ሕይወቱም ትልቅ ደረጃ ላይ የሚደርስበት እድል ሲሆን ሊቨርፑልም ዝውውሩን ለማሳካትም የሚያስችል የፋይናንስ አቅምም ይኖረዋል ተብሎ ይጠበቃል። ይሄ የ23 ዓመት የማሊ ኢንተርናሽናል በሁሉም ውድድሮች ላይ 7 ጎሎችን በማስቆጠርና አመቻችቶ በማቀበልም
እንዲሁ ጥሩ የሚባል ሪከርዶች እንዳሉት በርካቶችም ይናገራሉና ይህንን ተጫዋች ለማስፈረም ሊቨርፑል በትልቁ እንቅስቃሴ ያደርጋል ተብሎ ይታሰባል። በትክክለኛው አመራር ለሊቨርፑል ሁለንተናዊ ብቃትም ያለው የመሃል ሜዳ ኮከብም የመሆን አቅም አለው። ተጫዋቹ ከፈረንሳዩ ክለብ ጋርም እስከ 2030 የሚቆይ ኮንትራት ያለው በመሆኑ ሌንስ ከፍተኛ ዋጋ ሊጠይቅ ይችላል ተብሎ ነው የሚታሰበው። ሳንጌሬ በፕሪሚየር ሊጉ ስኬታማ ለመሆን የሚያስፈልገው አካላዊ ጥንካሬና ፍጥነት ያለው ሲሆን ዝውውሩ የሚሳካ ከሆነ በእንግሊዝ እግር ኳስ ወዲያውኑ ውጤታማ እንደሚሆን ይጠበቃል። ሊቨርፑል ተስፋ አስቆራጭ የውድድር ዘመንን እያሳለፈ በመሆኑ በክረምቱ ክፍተቶቹን መድፈን ይኖርበታል። ለመሃል ሜዳው ጥንካሬ መጨመር ደግሞ የክለቡን ቅድሚያ የሚሰጠው ተግባር ይሆናል። በሚቀጥሉት ሳምንታትም ይህንን የ23 ዓመት ተጫዋችም ማስፈረም ይችሉ እንደሆነ የሚታይ ይሆናል ተብሎ ነው የሚጠበቀው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ የዝውውር ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስታደምጡኝ ስትከታተሉ ለነበራችሁ በሙሉ ላቅ ያለ ምስጋናን አቀረብኩ። መልካም ቀን